ፍካሬ ኢየሱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመለኮቱ ሽፈት ውላጤ በመንግሥቱ ሽረት በባሕሪው ሞት የሌለበት በስም በአካል በግብር ሦስት በመለኮት በባሕሪ በሕልውና ባገዛዝ በሥልጣን ትክክል በመሆን ለዘላለም ሕያው ሆኖ የሚኖር የነገሥታት ንጉሥ የገዢዎች ገዥ በሰማይና በምድር ባሉ ፍጥረታት ሁሉ አንደበት ለዘውትር የሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ፍካሬ ኢየሱስን ማንበብ እንጀምራለን። ጌታ ሐዋርያትን በደብረ ዘይት ሰብስቧቸው ሳለ በኋለኛው ዘመን በሚመጣው ትውልድ የሚደረገው ምልክቱ ምንድነው? እስኪ ንገረን ብለው ጌታችንን ለመኑት። ጌታችን ኢየሱስም መለሰላቸው አላቸውም፣ ወዳጆች ሆይ በኋለኛው ዘመን ለሚመጣው ክፋት ምልክት ጅራታማ ኮከብ ይፈጠራል። ያን ጊዜ በየሀገሩ ጭንቅ ይሆናል። ሹም ከሹም ንጉሥ ከንጉሥ ይጣላል። በረዶና ድንጋይ እሳትና ዲንም አመድም ይዘንባል። ማንም እንዳያስታችሁ ተጠንቀቁ። በዚያን ጊዜ እኔ ክርስቶስ ነኝ በማለት በስሜ ብዙዎች ይመጣሉ፣ ብዙዎችንም ያስታሉ። ጦርነትም በየሀገሩ ይነሳል። ይህ ሊሆን ግድ ይለውና ሁላችሁም ተጠንቀቁ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ ናቸው። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ብዙ ሰዎች ይሰነካከላሉ፣ እርስ በርሳቸው ለሞት ተላልፈው ይሰጣጣሉ። ከአመፅና ከትዕቢት ከተንኮል የተነሳ በሰዎች መካከል ፍቅር ትጠፋለች፣ መተማመን አይኖርም። አንዱም አንዱን እንደ አውሬ ይመለከተዋል። በዚያን ጊዜ ተጠንቀቁ። ለአሕዛብ ምስክር የሆንባቸው ዘንድ ይህ የመንግሥት ወንጌል በዓለሙ ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እናንተን ግን ተጠንቅቃችሁ ጠብቁ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆኑ ከዚህ በፊትም ያልሆኑ ታላቅ መከራ ይሆናል። በዚያም ወራት ለርጉዞችና ለነፍሰ ጡሮች እንዲሁም ለመጫቶችና ለሚያጠቡ ወዮላቸው። እነዚያ ቀኖች ስለ ደጋጎችና ስለ ተመረጡ ሰዎች ባይሆኑ ኑሮ ሥጋ የለበሰ ሁሉ አንዳችም ባልኖረ ነበር። እንግዲህም ሽታችሁ በክረምት ወይንም በሰንበት እንዳይሆን ተግታችሁ ጸልዩ፣ ትእዛዜን ጠብቁ። በዚያን ጊዜ ብዙ ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉ። ማንም እነሆ ክርስቶስ በዚህ አለ ከዚያ ነው ቢላችሁ እነርሱን አትመኑ። ብዙ ድንቅና ታላላቅ ምስክሮችን በማሳየት የተመረጡትን ለማሳት ይሞክራሉ። እንግዲህ ነው አስቀድሜ የነገርኳችሁ። ክርስቶስ በዚህ አለ በእልፍኝ አለ ቢሏችሁ አትቀበሏቸው። የሰው ልጅ አመጣጥ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ ነውና በዚያን ሰዓት ተጠበቁ። ምሳሌውን ከበለሲቱ ተማሩ። ጫፏ ሲያቆጠቁጥ ቅጠሏም ሲለመልም በዚያን ጊዜ ጊዜው እንደቀረበ ትረዳላችሁ አላቸው። እንዲሁም ደግሞ እናንተ ይህንን ሁሉ ስታዩ በደጅ እንደደረሰ ወቁ። እውነት እውነት እላችኋለሁ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚህም ስለዚያች ቀን ተግታችሁ ጠብቁ። ፀሐይ ይጨልማል፣ ጨረቃም ብርሃን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና በዙ ክብር በታላቅ ደመና ሲያዩ ያዩታል። መላእክቱም ከታላቅ የመለከት ድምፅ ጋር ይልካቸዋል። በዚያን ጊዜ ከአመፅና ከተንኮል የተነሳ በምድር ላለው ሁሉ ይቅርታ የለም፣ የኔን ገናንነት አላወቁምና። ነገር ግን ወደ እኔ ቢመለሱ ንስሐ ቢገቡ እኔም ይቅር እላቸዋለሁ። ወደ እኔ ባይመለሱ ግን እኔም ፊቴን ከእነርሱ መልሳለሁ አላቸው።
ኤሳው ብኩርናውን ለመብል እንደሸጠ በረከትም እንዳጣ ሁሉ ለዚያም በመንፈስ ቅዱስ የሰጠዋቸውን ልጅነት ለአምልኮ ጣዖት ይለውጡታልና በዚያን ጊዜ ተጠንቀቁ። ከዚያን ጊዜ ሐሜት፣ ትዕቢት፣ ስድብም እንዲሁም ራስን መውደድ፣ ማክበር፣ መማለጃ ወይንም ጉቦን ተቀብሎ ፍርድ ማጣመም፣ ገንዘብ መቀማት፣ ወንድምንም መግደል፣ በሐሰት መሰከር፣ መስረቅ፣ ሐሰት መናገር፣ ድንበር ማፍረስ፣ ወሰን ማፍረስ፣ አጥር መስበር፣ ቤት መሰርሰር ሁሉ ይበዛል። ወንድምም ለወንድሙ በገንዘብ ይለውጣል፣ ፍቅርም ከነሳቸው ይልቃል። በዚያን ዘመን ተጠንቀቁ። በዚያን ጊዜ ሴቶች ለባሎቻቸው አይታዘዙም፣ ባሮችም ለጌቶቻቸው አይታዘዙም። ሴቶችም በመኳንንት ወንበር ለመቀመጥ ይወዳሉ፣ በወንድ መሳሪያ ያጌጣሉ፣ እንዲህም ይላሉ፣ በዳኝነት ተቀምጠን ፍርድ እንፍረድ ይላሉ። ሴት የተናገረችው ለባሏ አይጥመውም፣ ባሏ የተናገረው ለሚስቱ አይጥማትም። የባሏን ፈቃድ አትሰራውም፣ ባሏ ስለ ንብረቱ ይታገሳታል። ፈቃዱን ታደርግ ዘንድ እሺ ብትለውም ለጊዜው ደስ ይለዋል፣ እምቢ ብትለው ግን ስለ ንብረቱ እያዘነ ይኖራል። በዚያን ጊዜ ከሀብታቸውና ከብልጽግናቸው የተነሳ እግዚአብሔርን መኖር ይዘነጋሉ። እህላቸውን የሚያደልቡበት ሰፊ ጎተራ ለመስራት ገንዘባቸውና ወርቃቸውን ለማከማቸት የሚሰሩበትን ትልቅ ሳጥን ለመስራት ይፋጠናሉ። ነፍሳቸውን በብዙ ዘመን የሚያበቃ የደለበ እህል የተከማቸ ወርቅና ገንዘብ አለሽና ከእንግዲህ አርፈሽ ብይ፣ ጠጪ፣ ደስ ይበልሽ ይሏታል እንጂ። ነገር ግን ባላሰቡት ሰዓትና ጊዜ ሞት ነፍሳቸውን ነጥቆ ይወስዳቸዋል። ያደለቡትና ያከማቹትም ሀብት ሁሉ ለማንም ይሆናል። እግዚአብሔርንም ያላሰበ በባለጸግነቱ ብዛት የተማመነ እድሉ እንዲህ ይሆናል። በዚያን ጊዜ ተጠንቀቁ። የሰው ሕይወት በገንዘብ ብዛት አይጠበቅም፣ በሀብቱ መደርጀት ዕድሜው አይረዝምም፣ ከሞትም አያመልጥም። ለሀብት ከመጎብጀትና ከከንቱ ምኞት ተጠበቁ። ለምትበሉትና ለምትጠጡት፣ ለምትለብሱት ሁሉ አትጨነቁ፣ ለምታጌጡትም ሁሉ አትጨነቁ። እነሆ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ ዕቃ ቤት ወይንም ጎተራ የላቸውም፣ ምግባቸውን ግን ከእግዚአብሔር ያገኛሉ። እንዲሁም አበባዎችን እዩ፣ አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ጥበበኛውና አስተዋዩ ሰሎሞንስ እንኳን በክብሩ ሁሉ ከነዚህ እንዳንዲቱ አልለበሰም። እንግዲህ ከሰማይ አሞሮችና ከበረሃ አበባዎች ምን ያህል ከእናንተ መካከል ብልጫ እንዳላችሁ ከእግዚአብሔር ዘንድ የቱን ያህል ክብር እንደተሰጣችሁ አስቡ። ከእናንተ መካከል ተጨንቆ ተጠቦ በቁመቱ ላይ አንዲት ስንዝር መጨመር የሚቻለው ማን ነው? እንግዲያውስ ትንሹን ነገር ማድረግ የማይቻላችሁ ከሆነ ስለ ሌላው አትጨነቁ። ከዓመት ልብሳችሁ ከዕለት ጉርሳችሁ የሚተርፋችሁን ለነዳያን መጽብቱ፣ ከሀብታችሁም ለበጎ አድራጎት ስጡ። ከዚያ ሌባ በማይሰርቀው ነቀዝ በማያበላሸው ትል በማይበላው ሰማያዊ መዝገብ ይከማችላችኋል። ስለዚህም ተግባር ወገባችሁ የታጠቀ ጆሮአችሁ የነጣ ዓይናችሁ የበራ ይሁን። የሰው ልጅ በማታስቡበት ሰዓት ይመጣልና ትእዛዜን ጠብቁ። ወንድማችሁ ቢበድላችሁ ለብቻ ሄዳችሁ መከሩት፣ ምክራችሁም ቢቀበል ይቅርታ አድርጉለት። ባይሰማ ግን በሁለትና በሶስት ሰዎች ፊት ንገሩት። እነርሱንም ባይሰማ ለቤተ ክርስቲያን ንገሯት። ቤተ ክርስቲያንን ባይሰማ እንደ አረማዊ ቁጠሯት። ትእዛዜን ጠብቁ። ሰዎች ሊያደርጉላችሁ የምትጠብቁትን ሁሉ እናንተ ደግሞ እንደዚያው አድርግላችሁ። ኦሪትም ነቢያትም ነውና ለምኑ ይሰጣችኋል፣ ፈልጉም ታገኙም አላችሁ፣ ደጅ ምቱ ይከፈትላችኋል። በጸሎትና በእምነት የምትለምኑትን ሁሉንም ትወስዳላችሁ። እምነታችሁን አታግድሉ። ምጽዋታችሁን ለራሳችሁ ትታዩና በሰው ፊት ትመሰገኑ ዘንድ እንደ ግብዞች በሰው ፊት አታድርጉ። ተጠንቀቁ። እንደዚህ ካልሆነ ግን በሰማይ አባታችሁ ዘንድ ዋጋ የላችሁም። እናንተስ ምጽዋት ባደረጋችሁ ጊዜ ቀኝ እጃችሁ የሰጠውን ግራ እጃችሁ አይወቅ፣
በስውር የሰጣችሁትን በስውር የሚያይ የሰማይ አባታችሁ ዋጋችሁን በግልጽ ይሰጣችኋልና። ትእዛዜን ጠብቁ። በምትጾሙበት ጊዜ እንደ ግብዞች ጿሚነታችሁን ለማሳወቅ ሰውነታችሁን አታጠውልጉ፣ ግንባራችሁን አትቋጥሩ፣ ፊታችሁን ታጠቡ። ገጻችሁ ይብራ፣ ፈገግታም ይኑረው። ድካማችሁን በብርታት ሰውት። በስውር የሚያይ አባታችሁ ዋጋችሁን በግልጽ ይሰጣችኋልና ትእዛዜን ጠብቁ። እርስ በርሳችሁ ተዋደዱ፣ አንድነታችሁን አጠንክሩ። በመካከላችሁ መለያየት አይኑር። እርስ በርሱ የሚለያይ መንግሥት ፈጥኖ ይጠፋል። እርስ በርሱ የሚለያይ ቤት ሁልጊዜ ይወድቃልና እርሱም አይጸናም። ትእዛዜን ጠብቁ። ወንድሙን ወይንም ወገኑን አንተ ጨርቅ ለባሽ ድሃ ብሎ የሰደበ በአደባባይ ይፈረድበታል። ደንቆሮ ዲዳ፣ ዕውር አንካሳ ብሎ ጎባጣ መላጣ የሚለው ግን በገሃነም እሳት ይፈረድበታል። በዚያን ጊዜ ተጠንቀቁ። እውነት እውነት እላችኋለሁ ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልምና ትእዛዜን ጠብቁ። እኔ በአብ እንዳለው አብም በእኔ እንዳለ መኑ። ያም ባይሆን በሥራዬ መኑ። እውነት እውነት እላችኋለሁ በእኔ ያመነ ሁሉ እኔም ምሠራውን ይሠራል፣ ከእርሱም የበለጠ ሊሠራ ይችላል። መጠራጠር ወይንም መከራከር ሳይኖርባችሁ የሰናፍል ቅንጣት ታክል ሃይማኖት ቢኖራችሁ ተራራውን ፈልሰ ተነስተ ከባህር ግባ ወይንም ዋርካው ካለበት ተነቅለ ከዚያ ተተከል ብትሉት ትእዛዛችሁ ይፈጸምላችኋልና። አንዳችም የሚሳናችሁ የለም። እምነታችሁን አታግድሉ፣ በከንቱ አትማሉ። በሰማይስ እንኳን የእግዚአብሔር ዙፋን ነውና በምድርም የእግሩ መረገጫ ወይንም ዱካናትና በራሳችሁም አትማሉ። አንዲቱን የራስ ጸጉራችሁን ነጭ ወይንም ጥቁር ማድረግ አይቻላችሁምና። ነገር ግን እውነቱን እውነት ሐሰቱን ሐሰት በማለት ነገራችሁን አጽኑ። ከዚህ ወጣ ክፉ ነውና ትእዛዜን ሁሉ ጠብቁ። በዚህ ዓለም በመንፈሳችሁ የተቸገሩ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ድሆች ብፁዓን ናቸው፣ እነርሱ ምድርን ይወርሳሉና። ስለ ጽድቅ የሚራቡና የሚጸሙ ብፁዓን ናቸው፣ እነርሱም በመንግሥተ ሰማያት ይጠግባሉና። የሚራሩ ብፁዓን ናቸው፣ እነርሱም ምሕረት ያገኛሉና። ልባቸው ንጹሕ የሆኑ ብፁዓን ናቸው፣ እነርሱም እግዚአብሔር አምላክን ያዩታልና። እርቅን የሚያደርጉ እነርሱም የእግዚአብሔር ልጆች ይባላሉና ብፁዓን ናቸው። ስለ ጽድቅ የሚሰደዱ ብፁዓን ናቸው። ስለ ጽድቅ የሚሰደዱትም ሰዎች ብፁዓን ናቸው። በሰደቧችሁና ባሳደዷችሁም ጊዜ ክፉን ሁሉ ስለ እኔ በሐሰት በመሰከሩባችሁ ጊዜ እናንተ ብፁዓን ናችሁ፣ ዋጋችሁ በሰማይ ብዙ ነውና። ከእናንተ በፊት የነበሩት ነቢያትንም እንደዚህ አሳደዋልና። ደስ ይበላችሁ፣ ሐሴትንም አድርጉ፣ ትእዛዜን ጠብቁ። በዚያን ጊዜ ከልባቸው ያይደለ በአፋቸው ብቻ አቤቱ አቤቱ ይሉኛል። ነገር ግን አቤቱ አቤቱ የሚለኝ ሁላ መንግሥተ ሰማያት የሚገባ አይደለም። በዚያን ጊዜ ሁላችሁም ተጠንቀቁ። በምትጸልዩበት ጊዜ እንደ ግብዞች በአደባባይ ቆማችሁ አትጸልዩ። ነገርም አታብዙ። እነሱ ነገር በማብዛት ወይንም ጸሎትን በማርዘም እግዚአብሔር የሚሰማቸው ይመስላቸዋል። እናንተ ግን በስውር እንዲያላችሁ ጸልዩ። በሰማያት የምኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የሚበቃንን የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙም በሉ።
ትእዛዜን ጠብቆ ክብርና ብልጽግናን አብዝተው የሚወዱ በፈተና ይወድቃሉ፣ በወጥመድም ይገባሉ። ለድሃና ለችግረኛ እንዳይሰጡ እጃቸው ይታሰራል። ልባቸው እንደ ፈርዖን ይደነድናል። የሚድኑበትን እንዳያውቁ ዓይናቸው ይሸፈናል። ቃሌንም እንዳይሰሙ ጆሮአቸው ይደነቁራል። እንዳይበሉ አፋቸው ይታሰራል፣ ሆዳቸውም ይታወራል። ለማያውቁት ሰው ገንዘባቸውን ያከማቻሉ። ልጃቸው አያልፍም፣ በኃጢአት እንደተሸፈኑ ይሞታሉ፣ ንስሐም አይገቡ። በዚያን ጊዜ እናንተ ተጠበቁ። ለደጋግ ግን የሚረባ መንፈስ ቅዱስን ይሰጣቸዋል። በዚያን ዘመን ሰዎች ጥርስ አውጥተው ጸጉራቸው ሸብቶ ይወለዳሉ። ሃይማኖታቸውን ያፈርሳሉ። አንደበታቸው እንደ ተሳለ ምላጭ ነው። አፋቸው ለአመፅና ለተንኮል እንደ ንቃቅ የተከፈተ ነው። ከእውቀት ይልቅ ሐሰት መናገር ይወዳሉ። ልባቸው ለክደት፣ ሆዳቸው ለክፋት የተዘጋጀ ነውና። በዚያን ጊዜ የሚጣፍጠው ውሃ የሚጥመው መራራ ይሆናል። ሕዝብ እርስ በርስ ይተላልቃል። ምግባር ትሩፋት የሚሰላባት ሀገር ሁሏ ትጠፋለችና። ሃይማኖት የሚጸናባት ሀገር ከቀድሞው የበለጠ በደል ይሰራባታል። ባዝርትና ባትክልት አጊጠው የሚታዩ ሁሉ ይፈርሳሉ፣ ይጠፋሉ። መሬት ምድረ በዳ ትሆናለች። ዓለም በመከራ ትታወካለች። ፀሐይ በድንገት ሌሊት ትወጣለች፣ ጨረቃም በድንገት ቀን ታበራለች። በዚያን ጊዜ ሁላችሁም ያንዱ መንግሥት ሀገር በሌላው መንግሥት ሀገር በውኑ ደግ ሰው እንዳይሆናለው ይብላ እርሷ ትጠይቃለችና እርሷም የለም ትላለች። በዚያን ሰዓት በመከራውና ከስቃዩ የተነሳ ሰው ሞትን ይመኛል። ከባህር ቢጠልቅ ከገደል ቢገባ ምንም ሞትን አያገኝም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ በየአገሩ ሽብር ይሆናል። እሳትም ከሰማይ ተጠቅሎ ይወርዳል። ከእንጨት ደም ይፈሳል። ድንጋይ አፍ አውጥታ ትጮኻለች። ከሰማያ ሰማያት ወረድኩ ከድንግል ማርያም ተወለድኩ የሚል ሐሳዊ መሲህ ይመጣል። ሕዝብ ይታወካል፣ ብዙዎችንም በምትሃቱ ያስታል። በዚያን ጊዜ እንዳያስታችሁ በሕግ ልቡና ጸንታችሁ ተቀመጡ። በዚያን ጊዜ ሐሰተኞች ነቢያት የበግ ለምድ ለብሰው ከአጋንንት ጋር ሆነው የሚያስቱ የሚያሳብዱ የሐሳዊ መሲህን ነገር የሚያስቡ የሚያስታውሱ ሰዎች ይመጣሉ። በውስጣቸው ግን ነጣቂ ተኩላዎች ናቸው። በዘመኑ ትውልድ ላይ በማር የተለወሰ መርዝን ሁሉ ይነዙበታል። እውነተኛ መምህር ለመምሰል በየአደባባዩ ሰላምታ ያበዛሉ። የቀሚሳቸውን እጅጌ ያበሳሉ፣ የልብሳቸውንም ዘርፍ ያስረዝማሉ። እናንተ ግን አትመኗቸው፣ እምቢበሏቸው። የሚመጣው የሚታወቁበት ዘመን ነውና በየዕለቱ በየዓመቱ ክፉ ነገር ይጨመራል። ሰውም በምሳሌ ይኖራል እንጂ መንፈስ እግዚአብሔር አያድርበትም። በዚያን ጊዜ እናንተ ተጠንቀቁ። በዚያን ዘመን ምሽት በሆነ ጊዜ ዛሬ ሰማዩ አብርቷል፣ ብራ ይሆናል። ወይንም በምዕራብ በኩል ደመና ሲመጣ ባዩ ጊዜ ዝናብ ይዘንባል። እንዲሁም በሰሜን በኩል ነፋስ ፈነፈሰ ጊዜ በሽታ ይሆናል በማለት የአየሩንና የሰማዩን ጸባይ ለመመርመር ይሞክራሉ። ነገር ግን የሰማይን ሥራ የአየርን ነገር ማወቅ የሚቻለው ማን ነው? ሥጋውን ከነፍሱ ነፍሱን ከሥጋው ለይቶ የሚኖር የሚቻለውስ ማን ነው? በዚያን ጊዜ ተጠንቀቁ። በዚያን ጊዜ ነገሥታት፣ መኳንንት፣ መሳፍንት፣ የሀገር ሹማምንት ከዚያም በታች ያሉ ሰራዊት በሐሰት የሚያምኑ በየዕለቱ ቃላቸውን የሚለዋውጡ ሰዎች ይፈጠራሉ። ጠዋት የተናገሩት ለማታ አይደገምም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ፍቅር የሌለባት ባልንጀራ፣ መተማመን የሌለባት ጓደኝነት ትፈጠራለች። ቅርብ በደል መስራት፣ መቀማት፣ ሐሜት፣ ሐሰት ልባቸው የመላ ሰዎች ይፈጠራሉ። መብል መጠጥ ባዩ ጊዜ ነፍሳቸውን ለገሃነም እሳት ይሸጣሉ።
እናንተ ግን እንደነርሱ አትሆኑ፣ አጥብቃችሁም ተጠንቀቁ። በእኔ ፍቃድ ለሚሄዱ ሰዎች ግን በቅን ልቡና በሌሊትና በማታ ለሚገዙልኝ ሰዎች እኔ እንደ ወዳጆቼ እንደ አብርሃምና እንደ ይስሐቅ እንደ ያዕቆብና እንደ ሙሴ እንደ ባሮቼ እንደ ዳዊት እንደ ዳንኤል እንደ ኤልያስና እንደ ሚክያስ በሚመጣው ዘመን እነርሱን እጠብቃቸዋለሁ። ተድላ ደስታ መንግሥተ ሰማያትንም ሁሉ አወርሳቸዋለሁ። በዚያን ጊዜ ወሬ ለመስማት ነገርን ለመስማት ሁሉ ወዲያና ወዲህ ይቅበዘበዛሉ። ነገር ግን ያዩትንና የሰሙትን በልቦናቸው አያሳድሩትም። በዚያን ዘመን እናንተ ተጠንቀቁ። በዚያን ጊዜ እንደ እሳት የሚያቃጥሉ ፀሐይና ጨረቃ ከዋክብት ሁል ጊዜ ይፈጠራሉ። ከዚህም በኋላ ክረምትና በጋ አንድ ወገን ይሆናሉ። ዝናብም ከዓመት እስከ ዓመት ይዘንባል። የእህል በረከትም ሁሉ ይጎላል። የሰውም ኃይል ሲሶ ይቀንሳል። የበቅሎ የግመል የእንስሳት የአራዊት ኃይል ሁሉ ሶስት እጅ ይቀነስለታል። ቅቤም ማርም ጣዕምም በረከት የለውም። በየዓመቱ እየቀነሰ ይሄዳል። በዚያን ዘመን እናንተ ተጠበቁ። ወርቅ ይናቃል፣ መዳብ ይከብራል። ወርቅ የተባለ ወርቅ አይደለም። ወርቅ የተባሉ ክርስቲያኖች ናቸው። መዳብ የተባሉ ደግሞ አረመኔዎች ናቸው። አረመኔዎች ራሳቸውን ከፍ ከፍ ያደርጋሉ። ግብዞችና ማስተዋል የሌላቸው ሰዎች እነርሱን ይወዳሉ፣ እነርሱንም ያከብራቸውማል። በዚያ ዘመን ተጠበቁ። በዚያ ጊዜ አንድ ወንድ ለ7 ሴቶች ባል ይሆናል። እነርሱም እንጀራችንን ሰርተን እንበላለን፣ ልብሳችንም ፈትለን እንለብሳለን። ስም ብቻ በእኛ ላይ በባልነት ይጠራ፣ ባል የላቸውም ከመባል አድነን ይላሉ። በዚያን ጊዜ እናንተ ተጠንቀቁ። በዚያን ጊዜ በእናታችሁ ማኅፀን ሳሉ የሚኖሩ ውሾች ይወለዳሉ። ውሾች የተባሉት ውሾች አይደሉም፣ በዚያን ጊዜ የሚወለዱ ሕፃናት ናቸው እንጂ። በዚያን ዘመን የሚወለዱ ሕፃናት ቃላቸውን ከፍ ከፍ ያደርጋሉ፣ በወላጆቻቸው ላይ ሁሉ ይነሳሳሉ፣ ለወላጆቻቸው ሁልጊዜ አይታዘዙም። አባት እናቶቻቸውን አያከብሩም። እናንተ የመናገር ችሎታ የላችሁም፣ እኛ እንናገር፣ ነገራችን ሁሉ አታሰናክሉብን ይሉላችኋል። ሞታቸውን ሁሉ አያስቡምና። እኒህም አእምሮ የጎደላቸው መንፈስ እግዚአብሔር የተለያቸው ናቸው። እግዚአብሔር ኃጢአታቸውን ስለታገሳቸው እንደሌለ ይቆጥሩታል። በሥራቸው የተጎሳቆሉ በሐሳባቸው የረከሱ ናቸው። ባህላቸውን ይለውጣሉ፣ የያዙትንም ሁሉ ይጥላሉ፣ ያላዩትንም ይነፍቃሉ። ሰብአዊ ባህሪያቸውን በእንስሳ ባህሪ ይለውጣሉ፣ ነውርን ይንቃሉ፣ ኀፍረታቸውን ሁሉ ይገልጻሉ። ሥጋዊ ሥራቸውን ሁሉ የሚሰሩ የሐሳዊ መሲያዎቹን ሁሉ የተውና መጣሪያቸውን ሁሉ በዚያ አምላካቸውን ሁሉ ያስረሳቸዋል። ሐሳዊ ነቢዩ የሚያደርገው የሀገር ፍቅርና የወገን ክብር የእናትና የአባታቸውን ምክር ሁሉ እንዳይቀበሉ ያደርጓቸዋል። ተውን ልቀቁን፣ ተውን እንሩጥ እንፈርጥጥ ይላሉ። በዝሙት ፍቅር ይነደፋሉ። በየሸለቆና በየጎጡ እንደ በግ ታጉረው ጨለማ ለብሰው የሚፈጽሙት ተግባር ከሰዶምና ከገሞራ ሰዎች ተግባር ያልተለየ ነው። የሚያደርጉትን አያውቁትም፣ እግዚአብሔር አያስተውልም ይላሉ። የሚመለከታቸውም ሁሉ አይመስላቸውም። እርሱ ግን ከሰማይ ሆኖ ይሳለቅባቸዋል፣ ይስቅባቸዋል፣ ልማቱም ያውካቸዋል። በውኑም ጆሮውን የሠራ እግዚአብሔር ከሰማይ ሆኖ ዓይንንስ የፈጠረ አምላክ እግዚአብሔር አይምን አይሰማምን? በዚህም ዕድሜያቸው ሁሉ ያጥራል፣ በወጣትነት ዘመናቸው ይቀሰፋሉ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ለብዙ ክብር የታጩ በከፍተኛ ደረጃ ላይ የሚገኙ አደራቸውን ይዘነጋሉ፣ ሀገራቸውን ይክዳሉ፣ መሐላቸውን ያፈርሳሉ፣ ከባለሟልነታቸው ይወጣሉ።
ማዕረግና ሹመት ከጓደኛቸው ሁሉ ይለያቸዋል፣ ከነርሱም ይለያሉ። ክፉ ሥራቸው በተገለጸባቸው ጊዜ ግን ሁልጊዜ ይጸጸታሉ። በገዛ እጃቸው ታቅበው በገዛ እጃቸው ተሰቅለው ወይንም ባልባሌ ቦታ ወድቀው በዚያን ጊዜ እናንተ ከነርሱ ተጠንቀቁ። በዚያን ጊዜ አባት ልጁን፣ ወንድምም ወንድሙን ይጠላል። እህት እህቷን፣ አማትም ምራቷን አትወድም። ባልንጀራም ባልንጀራውን ሁሉ ይክዳል። አባትም ልጁን ለሞት አሳልፎ ይሰጣል። በዚያን ጊዜ ልጆቻቸውን አባት እናቶቻቸውን ሁሉ ያስገድሏቸዋል። ለሰው ጠላቱ ቤተሰቡ ይሆናል። በዚያን ጊዜ እናንተ ተጠንቀቁ። አብያና ባለሙያ በሬዎችን ሁሉ ይጠምዳሉ። የሚገርፉትን የሚስቡትን ሁሉ እርሱን ይገርፉታል፣ አብያውን ሁሉ ይተውታል። በሬ የተባለ በሬ አይደለም ሰው ነው እንጂ። ዋስ ይከፍላል፣ ባለዕዳም ያመልጣል፣ የሚይዘውም የለም። በዚያን ጊዜ እናንተ ተጠንቀቁ። ብሉ ብሉ የሚሉ ጣፋጭ ፍሬዎች ሁሉ ይፈጠራሉ። ይናቃሉ እንጂ የሚበራቸው የለም። ሬት መራራ ይበላሉ። ወይንና ትርንጎ የተባሉት ግን ወይንና ትርንጎ አይደሉም። መጻሕፍትና ሊቃውንት መምህራን ናቸው እንጂ ሲመክሩ ሲያስተምሩ እነርሱን ይንቋቸዋል እንጂ አንድም እንኳን አይሰሟቸውም። በዚያን ጊዜ እናንተ ተጠበቁ። በዚያን ጊዜ የምድረ በዳ አውሬዎች ቦታቸውን ትተው ወደ ከተማ ይገባሉ። አውሬ የተባሉት ባሕታውያን ናቸው። ባሕታዊ ነን ሲሉ የብሕትውና ሥራ አይሰሩም፣ ጾም ጸሎት፣ በዚያም ሌሊት ሁሉ መንቃት የላቸውም። መነኮሳት ነን ሲሉ ከዚህ ሁሉ አንድ ሥራ አይሰሩም። ፈቃደ እግዚአብሔርን ሁሉ አይፈጽሙም። ወንድማቸውንና ባልንጀራቸውን ሁሉ አይወዱም። እንደ ዓለማዊ ሰው የዚህን ዘመን ሹመት ሁሉ ይሻሉ። በረከትን ቸርነትን ሁሉ በምድር ላይ ሳፈስ ይህንን ነገር ሁሉ ትተው መራራ ይበላሉ፣ ዛር ዘፈን ይወዳሉ። በዚያን ዘመን ሰራዊቱም መኳንንቱም ነገሥታቱም ሕዝቡም ደንቆሮም ምሉም ንጹም ርኩሱም ባሪያውን ጌታን ለአጋንንት ሁሉ ይሄዳሉ። በኃጢአት በትዕቢት ይታጀራሉ። ፍቅር ትሕትና ስለሌላቸው ጸሎታቸው በእግዚአብሔር አምላክ ዘንድ ዋጋ የለውም። ጣናቸው ወደ ሰማይ አርግም። እነዚህን የመሳሰሉ ሁሉ የገነት ደጅ አይከፈትላቸውም። በዚያን ጊዜ እናንተ ተጠበቁ። ቁራ ቀሚስ በአንገቱ ያጠልቃል። ቁራ የተባለው ግን ቁራ አይደለም፣ ቄስ ነኝ የሚል መንፈስ ቅዱስ ያላደረባቸው ናቸው። ወደ ቤተ ክርስቲያን የማይሄዱ ይህንን ዓለም የሚወዱ እግዚአብሔርን ምስጋና ትተው የዚህን ዓለም ነገር የተከተሉ ሕጌን ትተው 3-4 ሚስት የሚያገቡ ለወንድም ለሴቱም ሐሰት የሚያስተምሩ በስሜ የሚገዙትን ለአምልኮቴ የሚቀርቡትን ሁሉ የሚነቁ ናቸውና። በዚያን ጊዜ እናንተ ተጠንቀቁ። በዚያን ጊዜ ደንቆሮች ብልሆች፣ ብልሆችም ደንቆሮች ይሆናሉ። ውሃ ሻቅቦ ይፈሳል የተባለው ውሃ በማይገባቸው እንዲሁም እነርሱም በማይገባቸው እኔ ነግስ የሚሉ ሰዎች ናቸው። እግዚአብሔር እኔ ንጉሥ ሳለሁ የምገድል የማድን የምቀጣ የምምር የምሾም የምሽር ከሰማይ በታች ከምድር በላይ ከኔ ሌላ አምላክ የለምና በዚያን ጊዜ እናንተ ተጠንቀቁ። በዚያም ወራትና ዘመናት እውነተኛ ፍርድ የሚፈረድባት ከተማ ፍርድ ይጣመምባታል። ጽድቅ ሰፍሮባት የነበረች ሀገር የነፍሰ ገዳዮችና የልዩ ልዩ ወንጀለኞች ዋሻ ትሆናለች። ባለሥልጣኖችና ሹማምንቶች ከአመፀኞች ጋር ሁሉ ይተባበራሉ። ሁሉም ጉቦን ይወዳሉ፣ መማለጃን ሁሉ ይቀበላሉ። ልዩ ልዩ እጅ መንሻንም ለማግኘት ሁላቸውም ይጣደፋሉ።
በዚህ የተነሳ በድሃና በሀብታም መካከል ትክክል አይፈርዱም። በዚያን ጊዜ እናንተ ተጠንቀቁ። ስለ ጉቦና ስለ መማለጃ ሐሰተኛ ይሁን እውነተኛ፣ እውነተኛውንም ሐሰተኛ ለሚያደርጉ፣ ክፉውንም መልካም፣ መልካሙንም ክፉ ለሚሉ፣ ጨለማውን ብርሃን፣ ብርሃኑን ጨለማ ለሚያደርጉ፣ መራራውን ጣፋጭ፣ ጣፋጩን መራራ ለሚሉ ወዮላቸው። በዚያን ጊዜ እናንተ ተጠንቀቁ። ስለዚህ የእሳት ወላፋ ቃርሚያን እንዲበላ አበቅ ወይንም ገለባ በእሳት ነበልባል እንዲጠፋ አመድን በነፋስ ኃይል ተጠርጎ እንደሚበን እንዲሁ የእነሱ ስር ሁሉ እንደዚህ ይበሰብሳል፣ ቡቃያውም ይደርቃል፣ እንደ ትቢያም ሁሉ ይበናል። እግዚአብሔር ሕግ ተላልፈዋልና የተናገረውን ቃሉንም ሁሉ አቃለዋልና በዚያን ጊዜ እናንተ ተጠንቀቁ። ሰብል በደረሰ ጊዜ አንበጣ፣ ትኩም፣ ቤህ የምድራችን ፍሬ የሚበላ መቅሰፍት ሁል ጊዜ ወደ እነርሱ ይላክባቸዋል። በየሀገሩ ጸብ ክርክር ይነሳል። ነጋዴያን ወዲያና ወዲህ ብለው እንዳይነግዱ የባህር ወደብ ይዘጋባቸዋል። ልብስ ይታጣል፣ ብዙ ዋጋ ቢሰጡ እንኳን አይገኙም። የዛን ጊዜ ንብረት እንኳን ተበላሸ ነውና። በጉም ላሙም እንስሳው ሁሉ ያልቃል። ቤተ ክርስቲያን ይዘጋል፣ ዕጣን አይገኝም። የሚፈጃቸው ዘንዶ ይመጣል። ተኩላም፣ እባብም፣ ጅብም፣ ነብርም አንበሳም ሁልጊዜ ይፈጃቸዋል። የሮጣ አያመልጥም፣ የተሰማራም ተመልሶ አይገባም። የዶሮን ጫጩት ከእናታቸው ብብት እየነጠቀ እንደሚወስድ ጠላት አሞራ ሁልጊዜ ይላክባቸዋል። በዚያን ጊዜ እናንተ ተጠንቀቁ። በዚያን ጊዜ ረሃብ ችግር ይሆናል። ሰው የሰውን ሥጋ ይበላል፣ ብዙዎችም እንደ እንስሳ ሳር ይበላሉ። ሀገር ይጠፋል፣ ሥጋዬን ደሜን ያረክሳሉ፣ ምስጢሬን ለሁሉ ይገልጻሉ። ከወዳጆቻቸውና ከዘመዶቻቸው ጋር ሁሉ ይሴስናሉ። ሰውነታቸውን ያሳድፋሉ፣ ባልፈጠራቸው ያመልካሉ። ስለዚህም የሚፈጃቸው ጨካኝ ንጉሥ ይነግሥባቸዋል። ታናሹም ታላቁም ያልቃል፣ ሴቱም ወንዱም፣ መነኮሳትም ካህናቱም ሁሉ ሕዝቡም በየሀገራቱ ሁሉ ያልቃል እንጂ። እነዚያውም ከዚሁ መከራ የተረፉትስ እንኳን ልባቸው አይመለስም፣ በልቦናቸው ድንቁርና መጥቷልና የኔን ጉዳይ ቁጣዬን ሁሉ ከነርሱ ላይ ሁሉ አላበርድም። በዚያን ጊዜ እናንተ ተጠንቀቁ። የአሕዛብ ቀን እንደደረሰ ወቁ። ለአሕዛብ በሩቅ ምልክት ይሰጣቸዋል፣ ከምድርም ዳርቻ በፉጨት ከርቀት ሁሉ ይጠራሉ። እነርሱም እየተጣደፉ ፈጥነው ይመጣሉ። ደካማና ስንኩል ሁሉ የለባቸውም። የሚያንቀላፋና የሚተኛ ቢኖር ከነርሱ የለም። የወገባቸው ትጥቅ ሁሉ አይፈታም። የጫማቸው ማሰሪያ ሁሉ አይበጠስም። እንዳንበሳ ያገሳሉ፣ እንደ ባሕር መትመም ሁሉ ይተማሉ። የጥፋት ክንዳቸውን ሁሉ ያነሳሉ። እጃቸውን ለአምልኮ ይዘረጋሉ። የሚያድንም የለም። ብርሃን ትሰውራለች፣ ምድርም ትጨልማለች። በዚያን ጊዜ ብዙ ጭንቅና መከራ ይሆናል። እናንተ በዚያን ጊዜ ተጠንቀቁ። በኋለኛው ዘመን ጎህ ከሰሜን ዳርቻ ይወጣል። የሰራዊቱ ብዛት ምድርን እንደ ጉም ይሸፍናል። ሰራዊቱን እየመራ በእስራኤል ላይ በዘመተ ጊዜ መቅሰፍትና ማት ይወርዳል። መሬትም ሁል ጊዜ ትነዋወጣለች። እርሷም ከጽኑ መነዋወጥ የተነሳ የባሕር ዓሦችና የሰማይ አዕዋፎች፣ በምድረ በዳ ያሉ አራዊቶችም፣ በምድር ላይ የሚኖሩ ሰዎች፣ ተንቀሳቃሽ ፍጥረቶችም ሁሉ ይንቀጠቀጣሉ፣ ተራሮችም ይገለባበጣሉ። ገደሎች ይናዳሉ፣ አጥርና ቅጥሮች ሁሉ ይፈርሳሉ። ታላቅ ጦርነትም ይሆናል። በሞስህና በቶቢል አለቃ በጎግ ላይ ሁሉ ዶፍና
የበረዶ ድንጋይ፣ እሳትና በዚያም ድፍ ሁሉ ይወርዳል። በእጁ የጨበጠው በጫንቃው የተሸከመው በግቡ የታጠቀው ልዩ መሳሪያውን ሁሉ ይጥላል። እርሱና ሰራዊቱን ከእርሱ ጋር ያሉ ሕዝቦች ሁሉ በእስራኤል ተራራ ላይ ይወድቃሉ። ሥጋቸውም ለሰማይ አሞሮችና ለምድር አራዊቶች ሁሉ ምግብ ሆኖ ይሰጣል። በእስራኤል ከተማ የሚኖሩ የጎግን የጦር መሳሪያ ለመማረክ ይወጣሉ። ታንኩንና መድፉን፣ ሌላውን ከባድና ልዩ ልዩ የጦር መሳሪያዎችን በእሳት ሁልጊዜ ያቃጥላሉ። የጦር መሳሪያው ብዛት የተነሳ 7 ዓመት ለቤት ማገዶ ሁልጊዜ ያደርጉታል። ለዱር እንጨት ሁሉ አይለቅሙም። በዚያን ጊዜ እናንተ ተጠንቀቁ። በዚያን ጊዜ ተጠንቀቁ። ከዚያም በኋላ በእስራኤል ባህር በስተ ምስራቅ ያሉ ሸለቆች ለጎግና ለሰራዊቱ መቃብር ይሆናሉ። ከሬሳውና ከመቃብሩ ብዛት የተነሳ በዚያን ቀበሌ መተላለፍ ሁሉ አይገኝም። መንገድን ይዘጋል። የጎግን ሰራዊት ለመቅበርና ምድሯንም ለማጽዳት የእስራኤልን ሕዝብ 7 ወር ይፈጅበታል። መቃብር መቆፈርና ሬሳውን ለመቅበር በብዙ ሺህ የሚቆጠሩት የቅጥራን ሰራተኞች ሁሉ ይቀጥራሉ። ከ7 ወር በኋላ ከመቃብር የቀረውን ከሰማይ አሞራ ከምድር አራዊት የተረፈውን ሁሉ በመቆጣጠር ምድሪቱን እየዞሩ ያጸዳሉ። በዚያን ጊዜ እናንተ ተጠንቀቁ። በዚያን ጊዜ መሬት በአንድ ቀን 3 ሰዓት ትነዋወጣለች። በደቡብ በኩል ብርቱ ነፋስ ይነሳል፣ ቤታቸውን ያፈርሳል፣ ሰውም ያልቃል። በምዕራብ በኩል ብርቱ ወይንም ጽኑ ዝናብ፣ ብርቱ ክረምትም ሁሉ ይመጣል። ፀሐይንም ጉም ይሸፍናታል። 7 ቀንም ትጨልማለች፣ ብርሃኗም ሁሉ ይደክማል። መብረቅ ነጎድጓድ ይመጣል፣ ምድርም ትጠፋለች። ያን ጊዜ ምድር እኔ ምን አደረግኩ ጌታዬ፣ እኔ ምን አደረግኩ ትለኛለች። እኔም ባንቺ ያለው ሰው ሁሉ እኔ ላላወቀምና ይህንን ምልክት ማድረግን እንዲያውቁት ነበር እላታለሁ ይላታል። የምድር እጽዋትም በብዙ ድርቅ ሁሉ ይጠፋሉ። ደግሞ በክንፉ የሚሰበስብ አሞራን ሁሉ ልካለሁ። እርሱም 648 በግንና ፍየልን በአንድ ቀን ሁልጊዜ የሚገድል ነው። በግና ፍየል ያልኳቸው ጻድቃንና ኃጣንን ነው። ከዚህም በኋላ የአሕዛብ ነገሥታት መኳንንት ሁሉ ይሰበሰባሉ፣ በመከራ ሁሉ ይተላለቃሉ። ሥጋዬን ደሜን ያረከሱ፣ በሐሰት በስሜ የማሉ፣ ፈቃዴን ሁሉ ያልፈጽሙ በጽኑ አስራቸዋለሁ። በዚያን ዘመን ሞትን አሰናብተዋለሁ፣ ሸሽተውም ሁሉ አያመልጡም። የሚያድናቸውም የለም። ፈርዖን ከነሰራዊቱ እንደሰጠመ እነርሱም ይሆናሉ። 17 ቀን ይዋጋሉ፣ በክፋታቸውም ያልቃሉ። በዚያን ጊዜ በዚህ መጽሐፍ ቃል የተጠበቁ ግን የጾሙ የጸለዩ ጥቂት ሰዎችም ሁሉ ይተርፋሉ። ከዚህም በኋላ ምድር ያለ ሰው ብቻዋን ትቀራለች። አይጥና ፍልፈል ይሰለጥናሉ፣ ምድርን ሁሉ ያጠፋሉ። ከዚህም በኋላ በምስራቅ በኩል ታሪካዊና ደከኛ የሆነ ንጉሥ ይነግሣል። እርሱም ፈቃዴን ሁልጊዜ ይፈጽማል። ፈቃዴን የፈጸሙትን ከመከራ ያተረፍኳቸውን ሁሉ የሚሰበስብ ነው። ጳጳስም ይወጣል፣ ምድርን የሚባርክ ሰውን ደስ የሚያሰኝ ነው። አብያተ ክርስቲያናት ሁልጊዜ ይታደሳሉ። በዚያን ዘመን መቅሰፍት የለም፣ ምሕረትና በረከት ሁልጊዜ ይበዛሉ። ያለ ደመና 8 ቀን ይዘንባል። ይህም ዝናብ በረከተ ፍቅር ነው። በዚያን ጊዜ ተኩላ ከብር አውራ ጋር ሁሉ ይጫወታሉ። ነብርም ከፍየል ጠቦት ጋር ይተኛል። አንበሳና ላህም አብረው ይሰባሰባሉ፣ ይሰማራሉ። አህያና ጅብ አብረው በአንድነት ይውላሉ።
ግልገሎቻቸውም አብረው ይፈነጫሉ፣ በአንድ እረኛ ይጠበቃሉ፣ ሁላቸውም አንድ መንጋ ይሆናሉ። በዚያን ጊዜ የዕውሮች ዓይን ይበራል፣ የደንቆሮች ጆሮ ይከፈታል። አፈዲዳ ይዘምራል፣ አንካሳ እንደሚዳቆ ይዘላል። በበረሃ ፈሳሽ ውሃ ይፈልቃል፣ ደረቁና ጭንጫው ሁሉ የውሃ ማጠራቀሚያ ሁሉ ይሆናል። አንበሳ የሚኖርበት ምድረ በዳ፣ ተኩላና ቀበሮ የሚተኛበት ጫካ፣ ዝንጀሮ የሚፈነጭበት ገደልና ጭንጫ ልምላሜ ይታይበታል። ወይንና ጽጌሬዳ፣ ሎሚና ትርንጎ፣ ሸንኮራና ሸንበቆ ይበቅልበታል። በዚያን ዘመን ክርክር፣ ሐሰት ነገር የለም። ሁሉም በንጉሥ ቃል ይጸናል። ምድርም በጳጳስ ቃል ትባረካለች። ስሜም ይከበራል። ፍቅር፣ በረከት ሁሉ በምድር ላይ እንደ እህል ይዘራል። ሰውም በደስታ ለእግዚአብሔር አምላክ ይገዛል። ምድር ትታደሳለች። በየሀገሩ ሁሉ ፍጹም ደስታ ይሆናል። እግዚአብሔርን ይፈራሉ፣ እግዚአብሔርን ያከብሩታልም። የሕፃንነታቸውንና የጉልመሳቸውን ወራት የሽምግልናቸውን ዘመናት ሁሉ በተድላ በደስታ ይጨርሳሉ። እያንዳንዱም ሰው ወደ ሞተው ወገኑ መቃብር ሂዶ እያለቀሰ ወንድሜ እነሆ ማርና ወተት ቅቤና ማንኛውም የምግብ አይነት ሁሉ ሞልቷል፣ ተርፏል። ይህንን ሁሉ ሳታይ ሄደሃልና ተነስ እይ ሁሉ ይለዋል። በዚያን ጊዜ የአንድ በሬ እሸት፣ የአንዲት ላም ወተት ለብዙ ሰዎች ይበቃል። ፍቅር፣ ሰላም፣ ደስታና ተድላ እንጂ ጸብና ክርክር፣ ጦርነት ሁሉ የለም። ሰውም በምድር ላይ በቅንነትና በበጎነት መንፈስ ለእግዚአብሔር አምላክ ይገዛል። ከዚህም በኋላ በሦስት ወገን ሦስት ነገሥታት ይነግሳሉ። አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ፣ አንዱ ወደ ደቡብ ይሄዳሉ። ከዚህም በኋላ ሐሳዊ መሲህ ይመጣል። እኔ ክርስቶስ ነኝ እያለ ብዙ ሰዎችን ሁሉ ያስታል። በየሀገሩ መከራ ይወርዳል። ሰማይ ምድር ያልፋል። ፀሐይ፣ ጨረቃ፣ ከዋክብት ሁሉ ይጠፋል። በዚያን ጊዜ የሰው ልጅ ከቅዱሳን መላእክቱ ጋር በግርማ መንግሥቱ በመጣ ጊዜ በጌትነቱ ዙፋን ይቀመጣል። ዳግመኛም 3 ጊዜ የመለከት መነፋት ይሆናል። ይኸውም ሙታንን የሚያነቃ ነው። በመጀመሪያው አበባ እስከ ዓለም ዳርቻ ድረስ የተበተነ የሥጋ ትቢያ ሁሉ ይሰበሰባል። በላይ ያለውና በታች ያለው፣ በባሕርና በየብስ ያለው፣ አውሬ የበላው፣ ገደል የገባው፣ ውሃ የወሰደው፣ እንዲሁም በልዩ ልዩ ሞት ፈጽሞ ያረጀና የጠፋው፣ በምድር ላይ የወደቀ የሥጋ ቅርፊት ሁሉ ወደ ቀደመ መገኛው ይሰበሰባል። በሁለተኛዋ እጅ አጥንቶች ከሥጋና ከደም ጋር ይያያዛሉ። ያለመንቀሳቀስ ያለመናወጥም እስከ ጊዜው ድረስ ፍጹም በድን ይሆናሉ። በሦስተኛዋ እጅ ሙታን እንዳይን ጥቅሻ ይነሳሉ። ጻድቃንና ኃጥአን ክፉም ቢሆን ደግም ቢሆን በሕይወታቸው ዘመን ሁሉ ከምድር የተከተላቸው ሥራቸውን ተሸክመው ይነሳሉ። በዚያን ጊዜ በቀኜ የቆሙትን እናንተ የአባተ ብሩካን ዓለም ሳይፈጠር ያዘጋጀውላችሁን መንግሥተ ሰማያትን ተወርሱ ዘንድ ወደ እኔ ኑ ይላቸዋል። ብራብ አብልታችሁኛልና፣ ብጠማ አጠጣችሁኛልና፣ እንግዳ ብሆን አሳድራችሁኛልና፣ ብታረዝ አልብሳችሁኛልና፣ ብታመምም ጎብኝታችሁኛልና። በጎችም በቀኙ ፍየሎችንም በግራው ያቆማል። በግና ፍየል የተባሉ በግና ፍየል አይደሉም፣ ጻድቃንና ኃጥአን ናቸው እንጂ። በዚያን ጊዜ ጻድቃን እንዲህ ብለው ይመልሱለታል። አቤቱ መቼ ተርበን አይተናሃል? መቼም ተጠምተው ሁሉ አጠጣን? መቼስ እንግዳ ሁነህ እናንተን አጠጣን ይሉታል። ወይንስ ታረዘህ አንተን አለበስንህ? መቼስ ታመምክና አየንህ? ወይንስ መቼ ታስረ ጠየቅንህ? ንጉሡም መልሶ እውነት እውነት እላችኋለሁ ከለዚህ ከታናናሾቹ ወንድሞቼ ለአንዱ ያደረጋችሁትን እንኳን ለእኔ ማድረጋችሁ ነው ይላቸዋል።
ከዚያም በኋላ በግራዬ የቆሙትን ሁሉ እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ብራብ አላበላችሁኝምና፣ ብጠማ አላጠጣችሁኝምና፣ እንግዳ በሆነም አላሳደራችሁኝምና፣ ብራቆት አላለበሳችሁኝምና፣ ብታመም አልጎበኛችሁኝምና፣ ብታስር አልጠየቃችሁኝምና ይላቸዋል። እነርሱም ግን አቤቱ ተርበ ወይንም ተጠምተ ወይንስ እንግዳ ሆነ ወይንስ ታረዘ ወይንስ ታመና ታስረ አንተን መቼ አይተንሃል አልጠየቅንህም ይሉታል። ንጉሡም እውነት እውነት እላችኋለሁ ከለዚህ ከታናናሾች ለአንዱ ያላደረጋችሁት ለእኔ አላደረጋችሁምና ብሎ ይመልስላቸዋል። ያን ጊዜ አመፅና ተንኮልን ይናገር የነበ አፍና አንደበት ሁሉ ይዘጋል። ያን ጊዜ ሐዘን ይደረጋል፣ የማይጠቅም ሐዘን ነውና። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ልቅሶ ይሆናል፣ ያን ጊዜ ሁሉም የማይጠቅም ልቅሶ ነውና። እናት የልጇን ልቅሶና ጮት አትሰማም። ያን ጊዜ ፍጻሜ መሃል ልክ እንደሌለው እንደ ክረምቱ አምባ ይፈሳል። ነጣቂ መብረቅ የሚያስደነግጥ የነጎድጓድ ቃል ሁሉ የሚቆርጥና የሚከፋፍል የሚለይ ብርቱ ብልጭልጭታ ይላካል። ይህም የኃጥአን ዕድል ፈንታቸው ነውና። ያን ጊዜ ምድር አድራዋን ትመልሳለች። ያን ጊዜ በሕይወቷ ዘመን የሠራችው የነፍስ ሥራዋ ይገለጻል። ከዚህ በኋላ ፍጥረት ሁሉ ይሰበሰባል። ሺህ ዓመት እንደ አንዲት ቀን ይሆናል። ያን ጊዜ ጻድቃን ከኃጥአን ኃጥአንም ከጻድቃን ሁል ጊዜ ይለያሉ። ርኩሳን ከጻድቃን ሁሉ ይለያሉ። ሥራቸው ክፉ የሆኑ ነገሥታት፣ መኳንንቶች፣ ሰነፎች፣ ቀማኞች፣ ካህናት፣ መነኮሳት፣ ያለ መንፈስ ቅዱስ የሚናገሩ፣ በአንደበታቸው ሐሜት የሚያበዙ ምግባራቸው ሁሉ ይገለጣል። በእኔ ፊት ያፍራሉ። ያን ጊዜ በእኔ ሲማዘኑ ደስ ይላቸዋል። በዚህ ዓለም ደስታ ያበዙ ያዝናሉ። ያን ጊዜ በስሜ መከራ የተቀበሉ ሁሉ ደስ ይላቸዋል። እኔን ያላመኑ ካዲዎች ያዝናሉ። ያን ጊዜ ትሕትና የሠሩ በመንግሥተ ሰማያት ይከብራሉ። ትዕቢትን ያበዙ ግን በገሃነመ እሳት ይወርዳሉ። ያን ጊዜ በስሜ የሞቱት የዘላለም ሕይወት ያገኛሉ። ወዳጆችን ጻድቃንን የገደሉ ግን ያፍራሉ። ያን ጊዜ በስሜ መከራ የተቀበሉ ፊታቸው እንደ ፀሐይ ያበራሉ። ወዳጆችን ባሮችን በመከራ የጣሉ ከመከራ ይወድቃሉ። ያን ጊዜ በስሜ የተራቡ ይጠግባሉ። ዓለምን የናቁ እጥፍ ድርብ ክብር ያገኛሉ። ግፍ የተቀበሉ ሰዎች ደግሞ ደስታን ያገኛሉ። ያን ጊዜ ክፉ ሰዎች እኔን የካዱ ገሃነመ እሳት ይወርዳሉ ወይንም ይወድቃሉ። ያን ጊዜ ያለ ሐኬት በስሜ ያመኑ ግን እነርሱ ደስ ይላቸዋል። እኔንም ስላመኑ በስሜም ስላስተማሩ እጥፍ ድርብ የሆነ ክብርን እሰጣቸዋለሁ። በስሜ ያላስተማሩትን ግን በዚህ ቃል የሚባል መከራ እነርሱ ያገኛቸዋል። ከዚህም በኋላ ክረምት፣ በጋ፣ ዘር፣ መከር፣ የዚህ ዓለም ሐሳብ ሁሉ የለም። መውለድ፣ መዋለድ፣ ጥል፣ ክፉ ነገር ሁሉ የለም። ይህ ወዳጅ ነው ይህ ጠላት ነው ማለት የለም። ምድርና ሰማይን አድሳቸዋለሁ። መላእክት ወዳጆቼ፣ ጻድቃን ወንድሞቼ፣ ሰማዕታት በእኔ ያመኑ ሁሉ ከእኔ ጋር ይቀመጣሉ። ከዚህ በኋላ እስከ መቼም ድረስ ያልፋል ይደቃል አይባልም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።